ሰላም ጤና ይስጥልን ውድ ወገኖቼ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ ማለት ነው። ይሄንን ሰሞን ከዩቲዩብ ቻናል ላይ ጠፍቻለሁ ማለት ነው። ምክንያቱም ይሄንን አንድ ወር እንግዳ ነበረኝ ማለት ነው። በጣም ስራ ይበዛብኛል፣ በጣም ይደክመኛል። ምንም ድካሙንም አልቻልኩትም እና ከመቼው ስራዬን ጨርሼ ሄጄ ሮጬ አርፋለሁ ነው እንጂ ምለው መቼ ከናንተ ጋር ልወያይ የሚል ጊዜ አልነበረኝም ማለት ነው። እና አሁን እንግዲህ እንግዶቼ ልሸኝ ደርሻለሁ ማለት ነው። ሮብ ሁለቱ እንግዶቼ ይሄዳሉ። የቀረው ደግሞ አንድ ልጅ ከ4 ቀን በኋላ ይሄዳል ማለት ነው። ስለዚህ መጥቼላችኋለሁ። እንኳን በሰላም ቆያችሁኝ። እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ የዩቲዩብን ቻናል ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰቦቼ መሆኑን አትርሱላችኋለሁ። ከዚህ በመቀጠል ደግሞ እንግዲህ ያው ይሄ የዩቲዩብ ቻናል የተመሰረተበት ወይም የከፈትኩበት ዋናው ምክንያት እግዚአብሔር አምላክ በህይወቴ ዘመን ያደረገልኝ ቸርነት ለመመስከርና ለመናገር ከዛም በተረፈ ደግሞ በህይወቴ ዘመን ውስጥ እስከዚህ እድሜ ያሳለፍኳቸውን ውጣ ውረዶች ከናንተ ጋር ለመማከር ነው። የቀረው ደግሞ እኔ በህይወቴ ዘመን ውስጥ እንግዲህ እንዴት ነው ነገሮችን ማልፋቸው መልካሙንም ደጉንም ምን ያህል መታገስ እንዳለብን ምን ያህል ነገሮችን በትዕግስት ማለፍ እንዳለብን እንግዲህ ይሄንን እነግራችኋለሁ ማለት ነው። ስለዚህ ቤተሰቦቼ እንድትሆኑ ጋብዛችኋለሁ ማለት ነው። እና በተረፈ ለዛሬ እስቲ አንድ ነጥብ ልናይ ወድጃለሁ ማለት ነው። ይሄ ማለት ትዕግስት ማለት ነው። ትዕግስት ምንድነው? መታገስ ስንታገስ ምን እናገኛለን የሚለውን ነጥብ እንድናይ ፈቅጃለሁ ማለት ነው። እንግዲህ የሰው ልጅ በህይወቱ ዘመን ውስጥ እንግዲህ ሲታገስ ብዙ ነገሮችን ያገኛል ማለት ነው። አሁን ለምሳሌ እኔና አንድ ጓደኛዬ ብንጣላ እሷ ብትሰድበኝ ወይ የሆነ ነገር ብታደርገኝ እንደ ሰውኛ እኔም ከሰደብኳት እንደ አንዳንድ ሰው አስተያየት ለምሳሌ እኔ ያችን ጓደኛዬን መልሼ ከሰደብኳት አቺማ ጀግና ነች እንዴ እንደዚህ ልኳን ነግራታለች ይባላል። በእግዚአብሔር ዘንድ ግን እኔ ያችን ጓደኛዬን ሄጄ ከሰደብኳት እሱ ኃጢአት ነው ማለት ነው። ስለዚህ ይሄ ትዕግስት ይባላል ማለት ነው። እኔ ጓደኛዬ ብትሰድበኝ እኔ እሷን ትቼ አለማወቋን ብዬ ከተወኩኝ ይሄ መታገስ ነው አንድ ይባላል። በእግዚአብሔር ዘንድም ደግሞ በረከት ያስገኛል። ምክንያቱም እኛ በትዕግስታችን ጊዜ እግዚአብሔር ይመዝነናል። ሲኖረን ይመዝነናል፣ ሳይኖረንም ይመዝነናል። ጤነኛ ስንሆን ይመዝነናል፣ በሽተኛ ስንሆን እግዚአብሔር ይመዝነናል። ስለዚህ እኛ ብዙ ጊዜ የእግዚአብሔር ሚዛን እንረሳና በሰው ሚዛን ዘንድ ብቻ ቦታ እንዲኖረን እንፈልጋለን። የእግዚአብሔር ሚዛን እግዚአብሔር በሁሉም በመከራም በሐዘንም በደስታም በለቅሶም ሰዓት እርሱን እንድንይዝ ነው በቃ የሚፈልጉ በእርሱ መንገድ እንድንሄድ በእርሱ መልካምነት እንድንጓዝ ነው። ሰው ግን ቢያመን በቃ ብንራብ ብንጠማ የሰው ሚዛን የተለየ ነው ማለት ነው። እኛ ግን ብዙ ጊዜ ሚዛናችን በሰው ዘንድ ነው የምንጥለው ማለት ነው። የእግዚአብሔር ሚዛን እንረሳና የሰው ሚዛን ብቻ ነው የምናስተውለው። ለምሳሌ አሁን አንድ ሰው ተርቦ ቢመጣ ማለት ነው እንደ እግዚአብሔር ብንመግበው መልካም ነው። እንደ ሰውኛ ግን እንዴ ምንድነው ይሄ ሰው ሰርቶ አይበላም እንዴ እንላለን። ያ ሰርቶ ያልበላበት የራሱ ምክንያት ሊኖረው ይችላል። ወይ ታሞ ወይም ደግሞ ስራ ማጥቶ ሊሆን ይችላል። እኛ ግን እንደ እግዚአብሔር ሰርቶ ጤነኛም ቢሆን ያቺን ቀን ግን ምግብ አብልተን ያን ሰውዬ ልንሸኘው ይገባል ማለት ነው። እና ስለዚህ በሁሉ በኑሯችን በእያንዳንዱ ኑሯችን ጊዜ እውነቴን ነው የምላችሁ እግዚአብሔር ይመዘነናል እና ከሰው ሚዛን ይልቅ የእግዚአብሔር ሚዛን ከፍ በእግዚአብሔር ፊት ሚዛናችን ከፍ ሊል ይገባል ማለት ነው። ምክንያቱም የሰው ሚዛን አሁን ለምሳሌ እንደነገርኳችሁ ጓደኛዬ ብትሰድበኝ ከሰደብኳት ይሄ በሰው ሚዛን ዘንድ እኩል ነው ማለት ነው። ጓደኛዬ ብትሰርቀኝ እኔ ከሰረኳት ይሄ በሰው ዘንድ እኩል ሚዛን ነው። ጓደኛዬ ብትጣላኝ እኔ ብጣላት ይሄ በሰው ዘንድ ሚዛን ነው። ጥሩ መስሎ ነው የሚታይ። ምክንያቱም የዓለም አስተሳሰብ ማለት ነው ይሄ ማለት ነው። እና የሰው ሚዛን ማለት ያው ትዕግስት የሌለው ነገር ማለት ነው። በቃ በእግዚአብሔር ዘንድ ግን መከራም ደስታም ሐዘንም ሁሉም ሲመጣ
እንታገሳለን። ያ መታገስ ደግሞ በዛ መታገስ መሀል ደግሞ ሚዛን አለ። ያንን እኛ ተመዝነን መቅለል የለብንም ማለት ነው። በእግዚአብሔር ፊት መክበር ነው ያለብን እና በሰው ፊት ደግሞ በእግዚአብሔር ፊት ሚዛናችን ሲከብር በሰው ፊትም ክብር እናገኛለን። በሰው ፊት ግን ከብረን በመጥፎ ነገሮች ማለት ነው። አሁን ለምሳሌ አንድ እናት ልጇ ሰርቆ መጣና የኔ ልጅ ጎበዝ እግዚአብሔር ያሳድግ ብትለው ይሄ መቅለሉ ማለት ነው። በእናትየው ፊት ልጁ ሊከብር ይችላል፣ በእግዚአብሔር ፊት ግን መቅለል ነው እና እንደዛ መሆን የለበትም። ልንታገስ ይገባል። በትዕግስታችን መሀል እግዚአብሔር ደግሞ ይመዝነናል። ትዕግስታችን መሀል ደግሞ እግዚአብሔር ሲኖርንም ስናጣም ስንራብም ስንጠማም ስንደሰትም ስንታመምም በዛ መሀል እግዚአብሔር ሲመዝነን በረከት እናገኛለን ማለት ነው። ለእኛም በአይናችን የማይታይ የህሊና እረፍት፣ የልቦና ሰላም በረከት እናገኛለን ማለት ነው። ግን በሰው ዘንድ እኮ አንድ ጓደኛዬ ሰድባኝ አሁን ሰድቤያት ትንሽ ቆይቼ እኮ ልጻጻት እችላለሁ። ምክንያቱም ይሄ የህሊና እረፍት የለውም እና ብዙ ጊዜ ልንታገስ ይገባል። አንዳንድ ሰዎች ለምሳሌ ስንታገስ አለማወቅ ሊመስላቸው ይችላል። አንድ ጓደኛዬ ሰድባኝ ካልሰደብኳት ይቺ ምን አይነቷ ፋራ ነች፣ ምን አይነቷ ምንም አታውቅ ነች፣ ጅል ነች ልንባል እንችላለን። ይሄ ግን ልክ አይደለም። እንዲሁም የሚታገስ ሰው ብሱል የሆነ ሰው፣ አእምሮ የበሰለ ሰውና መልካም የሆነ ሰው፣ የሚያስተውል ሰው ነው ትዕግስትን የሚታገሰው። ያልተማረውማ መማርን ብቻ ሳይሆን በቃ መልካምነት የሌለው ክፉ ህሊና ያለው ሰውና ምንም አእምሮ የማያስተውል ሰው፣ ምንም የማያውቅ ጅል የሚባለው ሰውማ ምን ልላችሁ ፈልጌ እሱ አይታገስም። ዝም ብሎ ያቺ ያደረገችውን መልሶ ነው የሚያደርገው ማለት ነው። ብሰድበኝ እሰድባታለሁ ነው ማለት ነው። ግን ነገሮችን በነገሮች አለመመለስ፣ በትዕግስት መመለስ ይሄ ጥበብና ማስተዋል ነው ማለት ነው እና መታገስ ነው ማለት ነው። ስለዚህ ውድ ወገኖቼ ብዙ ጊዜ እንታገስ። በመታገሳችሁ ነፍሳችሁን ታተርፋላችሁ አይደለም የሚለው የእግዚአብሔር ቃል። ስለዚህ መታገስ ይኖርብናል። መታገስ ደግሞ አለማወቅ አይደለም፣ እንዲሁም እግዚአብሔርን መፍራት ነው፣ እንዲሁም ማስተዋል ነው መታገስ ማለት ነው እና በሰው ዘንድና በእግዚአብሔር ዘንድ የተለያየ ስለሆነ እኛ ደግሞ የእግዚአብሔርን መንገድ ነው ልንመርጠው የሚገባው እላችኋለሁ። ውድ ወገኖቼ ለዛሬ እንግዲህ እችን ሀሳብ ላካፍላችሁ ብዬ ነው። አልጠፋም ከእንግዲህ ከዚህም በኋላ እመጣለሁ። ዩቲዩብን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰቦች የሆኑ እላችኋለሁ። ለዛሬ በዚህ ላይ ያበቃለሁ። ሀሳቤ ሰላም ሁኑልኝ። ወዳችኋለሁ። ቻው